ምን አይነት ናችሁ? አልገባኝም። ፍላጎታችሁ እኔን ማግኘት ነበረ ከእሷ ጋር ለማገናኘት። ስለዚህ አሁን እኛና ለእሷ ቦታውን ተለቁልንና አመሰግናለሁ። ሜሪ በጣም አመሰግናለሁ። እንዴ አብርሽ ቅድም ምንድን ነው ያወራነው? አልገባኝም። ምን ማለት ፈልገህ ነው? ኧረ ሂዱልኝ በእናትሽ። እነሱ እኮ የሚያናገሩ ፈልገው ነው። እኔ አንቺን ላናገርሽ ነው የመጣሁት እንጂ የእነሱ ጉዳይ አይደለም። እዚህ ጋር የእነሱ ጉዳይ አይደለም እኮ። አይ እኔ ሳሎን የደወልኩልህ እኮ እነሱ ናቸው። እነሱም ብላ ይቅርታ ቤት ትችያለሽ። አይ እኔ እሷን ላወራት ነው የመጣሁት። ገባሽ? ስጠሪኝም ደስተኛ ሆኜ እያወራሁሽ የነበረው የሆነ የምትሰሩት ስራ ምንም ነገር ስላላማረኝ እና አስመሳይነታችሁ ልክ የሌለው ሆነ። ገባሽ? ትላንትና አድርገሽ የወጣሽው እዛ ቤት ላይ አድርገሽ የወጣሽው ነገር ዛሬ ያስቀጣሻል። ባይገርምሽ ገባሽ? ሰው ቤት ላይ ዝም ብለሽ ገብተሽ እንደፈለሽ ሆነሽ አይደል የወጣሽው? አንቺም ሁለታችሁም ማለት ነው። ስለዚህ ይሄ እንዴት መሰለሽ ፈግ ብዬ ምናምን ሳወራሽ ቅድም ስትደውይ ደስተኛ ሆኜ ሳወራሽ ምናምን አይምሰልሽ። ለእያንዳንዱ ነገር ዋጋ ትከፍላላችሁ ሁለታችሁም ማለት ነው። ስለዚህ አሁን ቆይ አይደለም መጀመሪያ ደረጃ የምታወራበት ልክ አይደለም። ገባህ አይደለ? እኛ ሪስፔክት አድርገን ሁለተኛ ልጅ ስለተገኘ ምናምን በአንተ ልጅ ደስተኛ ሆነ ነው እንጂ ሌላ ምንም እንዴ እኮ ታዲያ አይደለም እንዴ? አይ በቃ እንዴ እኮ ግራ ገባኝ። አንተ በጣም ያስደነገጠኝ እግዚአብሔር። አብርሽ ግን መስማ እንዴ እኔ የእውነት አስደነገጥከን እኮ እግዚአብሔር። ትሰምኛለሽ? ሰፈር ነው የሰው መኖሪያ ነው። ሌላ ግርግር አንፍጠር። ስለ ልጅም ስለምንም እኔና እሷ እናወራለን። እናንተ እዚህ ጋር በቦታው ስታረግዝ አልነበራችሁም፣ ያያችሁት ነገር የለም። ስለዚህ እኔና እሷ አውርተን ሁሉንም ነገር የምንፈታው ይሆናል። ከዛም ባለፈ ልጨርሰልሽ። ዛሬ ምንድነው? አዳምጪኝ ሜሮን፣ አዳምጪኝ። ከዛም ባለፈ የማያገባችሁ ነገር ላይ ነው እየገባችሁ ያላችሁት ማለት ነው። ሲቀጥል የሰው ህይወት ላይ እዛ ጋር ሄርሜላ ጋር ሄደሽ አንዳንድ ነገሮችን ከመፍጠር እኔ ጋር መተሽ እኔን ማግኘት ትችያለሽ። ገባሽ? እሷ እዚህ ውስጥ ምንም መካተትም ምንም እንትን ማለት የሌለባት ሰው ናት። ገባሽ? እሷ ምን አትረግዛለች አይተሻል? ምንም ያየሽው ነገር የለም አይደለ? እሷ ጋር ሄደሽ ወረቀት ይዘሽ ምናምን ምንም አያስፈልግም። ገባሽ? ይሄ ሲጀመር ደግሞ አንቺን የሚያስከስሻል የሰው ቤት ዘለሽ በመግባትሽ ማለት ነው። ዳኒም እንደዛው። ስለዚህ እኔ ግርግር መፍጠር አልፈለግም። እዚህ ሰፈር መኖሪያ ሰፈር ነው፣ መኖሪያ ሰፈር ነው ይሄ። ሰብረን አይደለም እኮ በሉ እናንተ ፈቅዳ አይደለም የገባችሁ። አይቼዋለሁኝ እኮ ቪዲዮ። ለምን ተዋሸኛለህ? ፈቅዳ አልገባችም። ገባሽ? እሷ ስለተነካሽ ነው እንደዚህ ሆነ የመጣው። አንተ አልገባኝም። እኛ እኮ የጠራነው ከሁለተኛ ልጅ ስላረገዝክ እንኳን ደስ አለ ለማለት እንጂ ሄርሜላ ለምን ተነካሽ ምናምን ብለን እንደዚህ እንኳን አብሮ ደስ አለን። እዚህ ጋር እሷ ጋር መታችሁ ማስቀረጥ አይጠበቅባችሁም እኮ። እናመሰግናለን። ሁለተኛ ልጅ አይደለም አስረኛ ልጅ ለምን አታረግዝም? ምንም አያገባችሁም እናንተ። እኔና እሱ አውርተን የምንፈታው ነገር ነው። ለምን 10 ልጅ እዚህ ጋር አደረድር? ማያገባሽም፣ አንተም ማያገባል። ስለዚህ እኔና አንቺ እናወራለን። ከቻልሽ አባሪያቸው ከዚህ ጋር። እኔ ሌላ ግርግር መፍጠር አልፈልግም። በጣም ግርግር እየፈጠርክ ነው። እኔ ግርግር አልፈጠርኩኝም። እኔ ደግሞ አልፈልግም። አንተ ቢያንስ አንድ ነገር ልንገርህ ደግሞ እኮ ማለት ነው የማስመሰሏን ጥግ የምታየው እንዴት ሆኜ ወዲያው ስልክ ደስተኛ ሆኜ ሳውራት መጀመሪያ ኮስተር ብላ ደወለችልኝ። በአንዴን የተቀየረችው ሜሮን ማለት ነው። እና ታዲያ መጥፎ ነገር ሳትለኝ ምን ብዬ ልናደር እና መጥፎ ነገር ልናገር? በሰላም እያወራ ሄርሜላ ቤት ገብተሽ የነበረበት መንፈስ አለ አይደል? በሱ ለምን አታወሪም? ወይ አሁን እሷ ሌላ ናት፣ አንተ ሌላ ነህ። ምንድን ነው አድርግ የምትለው? ስለዚች ልጅ ነው የሚያስጨንቀው። ያስጨንቀኛል። ስለሷ ስለ ሄርሜላ በደንብ ያስጨንቀኛል። ምንድን ናት? እንዲያራ አብርሽ ወደ ልቦና ተመለስ። የተከበረች ሴት ስለሆነች እዚህ ጋር ያለው ሰው ምንድን ነው? በጣም ስነስርዓት ክን እያጣህ ነው። ስነስርዓት ባለው አነጋገር አለ። እኔ እያወዳደርኩኝ አይደለም ያለሁት። አንዴ ታዳምጪኝ። ከነሱ ጋር ልጨርስና ከአንቺ ጋር እናወራለን። እኔ እያወዳደርኩኝ አይደለም ያለሁት። ግን ደግሞ አንዴ አዳምጪኝ። አታገናኝ ነገሮችን። ያም ሆነ ግን እሷ ጋር ሄደሽ እንደዚህ አይነት ግርግር መፍጠር ለእኔም ማሰብሽ ለእሷ ማሰብሽ እዚህ ህይወት ላይ አያገባችሁ ነው የኔ እያልኩሽ ያለሁት። ገባሽ? ከዚህ ጋር የሰውን እንትን እየሄዳችሁ እንደፈለክ ስትጎዳት ቆሜ ማይ ሰው አይደለም። ስለ ሩታ እኔ በደንብ ይመለከተኛል። ስለ ሩታ ዳኒ በደንብ ይመለከተዋል። አንተ አሁን የሚመለከት ስለ ሄርሜላ ነው የምታወራው። አንተ ቢያንስ የልጅ እንግዲህ ሆዷ ውስጥ ልጅህን ይዛ የተቀመጠች ልጅ ትተህ እሱ እርግጠኛ አይደለሁኝም። ምንም ማውቀው ታሪክ የለም። እርግጠኛ አይደለሁም። እርግጠኛ ሆነሽም አታውሪ። ያለማመን አንቺም እርግጠኛ ሆነሽ አታውሪ። ያየሽው ነገር የለም አይደለ? ነገ ከነገ ወዲያ ሁሉ ነገር እኮ መሰራቱ አይቀርም። ሩታ ታውቃታለህ ማን እንደሆነች፣ ምን አይነት ሴት እንደሆነች። ሁላችሁም ውሸታም ናችሁ። በዚህ ሰዓት ማንንም ማመን አያስፈልግም። ሄርሜላ እናንተ የምታምነው በደንብ አምናታለሁ። እንደናንተ ውሸታም አይደለችም እሷ። በቃ አሁን ስነስርዓት
ስነ ስርዓትን ያዝ። የማይሆን ንግግር እንድትናገር አልፈቅድልህም ከዚህ በኋላ ሰምተኛል። በጣም ልክህን እያለፍክ ነው። ዝም አልኩ ሰማሁክ እንዴ? ነገሮችን የሆነ ትስተካከላለህ። ቤታገሽ እንድናወራ ከፈለክ በማይሆን ቶን እያናገርካቸው ነው እነሱንም እኔንም። እኔና አንቺ እንድናወራ ከፈለሽ እነሱ ከዚህ ጋር ባረኩ እኔን አቁመህ ዲስሪስፔክት የምታደርግበት አቋም ላይ አይደለህም አሁን ሰምተኛል። ያ ነገር አልፏል። በጣም አበቃ አከተመ ያ ጉዳይ ገብተዋል። አሁን እዚህ ጋር ቆመህ እንትና እንደዚህ ነው እንትና እንደዚህ ነው እያልክ እኔን የምታወዳደርበት ሁኔታ ላይ አይደለህም። በመጀመሪያ ደረጃ አወዳደርክ እንጂ ስነ ስርዓትን ትይዛለህ እኮ ከአሁን በኋላ ስርዓትን ትይዛለህ። እኔ ራስ ላይ ያየኸው ከኔ ራስ ላይ ስርዓት የሚባል ነገር አያውቅም እንዴ? ምን አረግን? ምንድን ነው ያደረግነው? ከጎኗ ስለሆነ ብቻዋን ትናናት ብሄር ነበረብን። እንዴት ነው ታዲያ ከጎን መሆን እንደዚህ አይደለም። እንዴት ነው ንገረኝ። እኔ አሁን ቅናት ያሳበዳችሁ እየመሰለኝ ነው። አሁን አንተ እኔን መጉዳት እኔ መስመር ምናምን ስለምትፈልግ ነው እነሱ ከኔ ጎን እንዲሩቁ የምትፈልገው። አንተ ስታወራት ነው ትዝ የምትለው ጀመር። እኛ አንድ ነገር ልንገርህ ሩታ ነው ገባ። ሩታ ለሁለተኛ ልጅ ይዛለች። ስለዚህ ያ ጉዳይ ይመለከታል ነው እንጂ ያለው አንተ ከኤርሜላንም ከአርባሴ ጋብቶ እኔ ጉዳይ አይደለም። እቀፍላት ልጇን ችግር የለውም። ምን ችግር አለ? ስለ ስርዓት ክንያዝ በጣም የማይሆን ንግግር ነው እያወራ ያለው ገባ። አሁን አንተ እንደምታስበው አሁንም መናገር ደግሞ የምፈልገው ትናንትና ከተናገረችው ቃል አሁንም ሄደ ንገራት። የልዑልን ፎቶ ቤት ሰቅላለሁ ያለች ጀግና ናት ራሷ። እሺ መልካምነቷን ጥግ የምታየው አይደለም መስቀል በዚህ ያህል ነው ያወረችው ማለት ነው። በዚህ ያህል ነው አልታይ ያለ ይሄ ሚስት ነገር እናንተም ታይታችሁኝ አይደለም? በጣም ነው ታሽቃብጡት። እሺ ለማንኛውም ነው እንደመጣው የኔ ልጅ ፎቶ ልትሰቅል ራሷ ለምን አትሰቅልም? እሺ ስነ ስርዓቱን ትያዝ። ሩታ እዚህ ጋር መስቀላለች ስላለች ሳይሆን ትያዝ። አይኗን ከልጄ ላይ ታንሳ። አይኗን ነው ማጠፋላት። ኦፍኮርስ ሰምተኛል። በልጄ ቀልድም ድርድርም አላውቅም። ማንም የፈለገው መሆን ይችላል። አንተም የፈለግከው መሆን ይችላል። አንተም የፈለግክበት መሆን ይችላል። በልጄ ግን አንድ ጊዜ ተረጋጊ እኮ ተረጋጊ። እኔና አንቺ ተረጋግተን እናወራለን። እንዳላጠፋ አንቺ ላይ ምንም ነገር ማለት አልፈልግም። ተረጋጊ። እኔና አንቺ ይኸውልሽ ሩታ ተስማምተን ማውራት ያለብን ነገር እናወራለን። እዚህ ጋር ግን እነሱን ከኛ ህይወት ማውጣት አለብሽ። አንተን አስመሳይ እነሱን አስመሳይ አትበል። አንተን አስመሳይ እንዴት ነው? እኛ ከእናንተ ህይወት እንድንወጣ ትፈልጋለህ? ሄርሜላን ይዘህ ገብተህ እሷ ህይወቷን እየረበሽክ ነው ያለው። አንተ ሄርሜላን ከህይወት ካስወጣት ከእሷ ጋር ከሆንክ እኛ አይመለከትም፣ ድርሻ አንልም። ወደድክም ጠላህም ግን ከሩታ ጋር ነው የምትሆነው። እኔ አልገባኝም። በግድ ነው ትሆናለህ። በግዳው ከሩታ ጋር ትሆናለህ። አልፈልግም። ስለፈለግክ አይደለም ትሆናታለህ። ገባህ? ናሰረኝ ተረጋጋ። አይደለም እዚህ ጋር ያለችው ልጅ ሌላ ሴት ነች ያለች። ስለዚህ ይመለከተኛል። ተፋትቻለሁ እኮ ነኝ። አይመለከተኝም። ሁለተኛ ልጅ ይዛልሃለች። ገባህ? ስለዚህ ምን ላድርግ ነው? በቃ እንደዚህ እንድፈነጭ አልፈቅድልህም። በቃ እስካሁን በስርዓት እያወሩ ያሉት ማለት ነው እሷን አክብሬ ነው። ስለዚህ አሁን ነገሩን እንደ ግዴታ እያልኩ ግዴታ ነው። እስከ ዛሬዋ ቀን ማለት ነው በትዕግስት ለምኜሃለሁ። ገባህ? ሁለተኛ ልጅ ይዘህ አንተ ከሌላ ሴት ጋር አትሆንም። ወደድክም ጠላህም ግዴታ ትመለሳለህ። ከቤት ውስጥ ምግብ ታቀርብልኛለህ፣ እበላለሁ፣ እጠጣለሁ። ምንም ነገር ምናኛ አሳሪም አይደለም፣ አይመለከተንም። ጊዜ ወንጀል ውስጥ አንገባም። ግን አንተ ጤነኛ ነህ? ባይገርምሽ ማለት ነው ባይገርምሽ ወደማይሆንልህ ውስጥ እየከተታችሁኝ ነው። ምንም አታመጣም። ምንም ነው ማታመጣው። ምንም ነው ማታመጣው። እርግጠኛ ነህ? አዎ ከሁሉ ከምትታነቁ እንደሆነ አይቼዋለሁኝ። በቅርብ ቀለበት አደርጋለሁ። አንዳችሁ ትታነቃላችሁ፣ አንዳችሁ የሆነ ቦታ ትሄዳላችሁ። ዛኔ የፈለግከውን አድርግ። ቆይ አይደለም ዳኒ፣ ቆይ በቃ እኔ በቃ ወይ ህይወት ያልፋል፣ ትታነቃለህ። በቃ አንተ ቆይ የምታስበው ያልገባኝ ነገር ምን እንደሆነ ታውቂያለሽ? አልገባኝም። አንተ ሩታ እሷ ነች። እኔ እያልኩ ያለሁት ስለ ሩታ ይመለከተኛል። እሷ ቆማ ሁለተኛ ልጅ በወዷ ይዛ አንተ ከሌላ ሴት ጋር ቀለበት አታደርግም። የዛኔ እኔ ሞቻለሁ። በቃ አታደርግም። አሳያለሁ። አንተ በዚህ ላይ አይደለም አንተ ያወራውን ንግግር እሷ ተትገሙ በግድ ነው እንዴ? ሩታ እኔ ከአንቺ ጋር የሚያደርጉኝ ገደል መግባት ትችላለህ። ኦፍኮርስ በቃ እንደማፈልገው እየነገረች ነው። እንጦሮጦስ መግባት ትችላለህ። እንደማፈልግ አይደለም አንተ የዚህ ጭካኔ ካለ አድርገው ነው እያለች ያለችው። ከንግግሯ መረዳት የለብም እንዴ? ቤት በኩል ልቡንም አይምሮንም ደፍነዋለች እኮ እቺ። ኧረ ልክ አይደለም ጭራሽ። አሁን ያልገባኝ ነገር እናንተ ግን ጤነኛ ናችሁ? ጭንቅላታችሁ ልክ ነው? የምታደርገውን ነገር የማታውቅ ከሆነ ይሄኔ በየቦታው አለ ማለት ነው። እግዚአብሔር ይመስገን ይኑረኝ፣ ደስ ነው የሚለኝ። እንዴ የብዙ ልጆች አባት መሆን እኮ ደስተኛ ነው የሚያደርገው። እሷም አሁን ብታረግዝ አይከፋኝም። ባይዘው ወይ ደስተኛ ነኝ። እንዴ ምን ችግር አለው? ምንድን መንዘላዘል ነገር ያየው ምንድን ነው? ይኸውልሽ አንድ ነገር ልንገርሽ። በመጀመሪያ ሰው ጋር ከመፍረድሽ በፊት የራስሽን ነገር ከኔ ጋር አይደለም። የራሴ ነገር ምን አንተን ይረብሻል?
አሁን በዚህ ልክ እንደዚህ የምትሆነው እነሱ ከእኔ ህይወት ስላልወጡ እኔ ዛሬ አላዋራሁም ብቻዬን ስላልሆንኩ ነው አይደለ? እኔ መጥፎ ነገር አልተናገርኩም። ዛሬ ብትናገሪስ? መጥፎ ነገር አላልኩም። ብትናገሪስ? እየታዘብኩ ነው። ብትናገሪስ ምን ይመጣል? ምንም የሚመጣው ነገር የለም። ምንም የሚመጣው ነገር የለም። እንዴ እኔን አስገድደሽን ትዳር ውስጥ ልታስገብኛች? ማላገባትም እሺ አልፈልጋትም። እንዴ ምን ልታመጪ ነው? በግድ ነው እንዴ? ስነ ስርዓት ግን ያዝ። እንዴት ነው የሚያጎራጭ? ቢያንስ አክብራት። ሌላው ነገር ይቅርታ። ታጠገብ ቆማለች እኮ ስታስጠላ፣ በጣም ነው ያስጠላብህ። ያማረብህ መስሎ ነው እንደዚህ ጀብድ ተሰምቶ የምትወራጨው። ከቻልሽ ሩታ እኔና አንቺ እንድናወራ አባራቸው እያልኩሽ እኮ ነው። አለም ደግሞ እኔ ስማኝ፣ ይኸውልህ አሁን እነሱ ከኔ ህይወት አለመውጣታቸው እኔ ጎን መሆናቸው በነገሮች ሁሌም እኔ ደገፉኝና ወድቄ ስላልተገኘው ነው እንዲህ ያንጨረጨረ የምትንገበገበው። ለምን ኤሌክትሪክ አጨብጥም ታዲያ? አንቺ ውድቀትን ያልፈልግም። በጣም ነው እንዲህ ማትፈልገው ነው ወይስ ሶስታችሁም ነው የምትፈልጉኝ? እዚህ ጋር ባለ ጉዳዩ አለች አይደለ? ያረገዘችውም እሷ እኮ ነው። እውነትም ይሁን ውሸትም ይሁን ያረገዘችው እዚህ ጋር አለች አይደለ? ስለዚህ አያገባችሁም እኮ ነው። ግልጽ አማርኛ ነው። ታስወጣት አልኩ እኮ ቅድም እኮ ማረሰቱ ኤርሚላን ከህይወት ካስወጣት ሁለታቸው ነው ወይስ እናንተ ማርገዛችሁ ሁለታችሁ? እንዴት ነው የሚያደርጋችሁ? ቆይ አይደለም በጋራ ያረገዛችሁ ነው የሚመስለው ንግግራችሁ። አንተ በቃ ማለት ተጎዳይ ሴት አጠገብ ቆም ያለው እንጂ ምንድነው አርግዛ ማለት ለአፈለከት አይኖርም። ስርዓት ይኑር። እሺ በቃ አብርሃም ይበቃል። እሺ ከዚህ በላይ እንዲመጥልብኝ አይነት ሰው አለው። ገባ ሩታ ከጎኗ እንድቆም በፈለገች ሰዓት ሩታ ከጎኗ እንድቆም በፈለገች ሰዓት እቆማለሁ። ሩታ አይ ከህይወቴ እገዛህን አልፈልግም እስካልሽ ድረስ ግን ከጎኗ ነኝ። ገባህ? ከዚህ በኋላ ስርዓት ይኑር። ተረጋገፉና አብራችሁ የተረጋገፋችሁ ሂዱ ኑሩ። እኔ ምን አገባኝ ታዲያ ስለእናንተ ህይወት? እንዴ አያገባኝ። በቃ በጣም ብዙ ነገር አልኩት እኮ የሚሰማ ሰው አይደለም። ድንጋይ ላይ በምን አይነት አማርኛ ነው የምታወሩት? እኔ አልፈልግም። ምንም ነገር አልፈልግም። ምን ይሁን አልፈልግም። የወለድኩት ይበቃኛል። እሱንም ቢሆን ይኸውልህ ከዛሬ በኋላ አይኑን ማየት አችልም። እሺ በእንደዚህ አይነት እሺ ችግር የለውም። በቃ አታየውም። ሲያምር ይቀራታል። ታሳይኝ አልፈልግም። አልፈልግም። በቃ ምን ሰክረን የመጣው ወይስ አብደሃል? ምንድን መድኃኒት ተደርጎ ምንም ልሁን አልፈልግም። እስኪ አንቃችሁ ቤት ውስጥ ታኖሩኛላችሁ? አትኑር። ከአሁን በኋላ ግን ይኸውልህ ልጅ እኔ ምን ጥሴ እያልክ ቅብር ጥሴ እያልክ ሰው የሆነ እንትን እንዳይልክ ልጅህን ከቨር ሲጀመር ልጅ አይደለም ብለህ አፍህን እንኳ ወጣ ካድከው። ችግር የለውም። አንተ ከሃዲ ነህ። ሲጀመር በክህደት የኖርክ ሰው ነህ አንተ። ክህደትና ነውር እንትንህ ነው። ነውር ክብረ ነው። ሞገስ ነው። ነውረኛ ሰው ነህ። ለምሬ ጠራሽ? ለምሬ ጠራኝ? ፍላጎታችሁ ምንድን ነው? ፍላጎታችሁ ምንድን ነው? እኔ በዚህ ያህል እንደዚህ በቃ አስተሳሰብ ድርሽ እንዳትል ከዛሬ ጀምሮ አስተሳሰብ ደግሞ እንዴት ነው? የምር አስተሳሰብሽን እንዴት እንደወደድኩት ስንቱን ነው ታስተምሪው? በእናትሽ በዚህ አይነት እኔ ራሴ ከትንሽ ጊዜ በኋላ ተማሪሽ ነው። ላፊ ነገር እንዳትነጋገር በጣም አክብሬ በስነ ስርዓት ነው እያወራ ያለሁት። ብታከብሪኝም ከኔ ህይወት ላይ የሚቀንስም የሚጨምርም ነገር የለም። አታስፈልጉኝም። ማናችሁም አታስፈልጉኝም። በቃ በግልጽ አማርኛ እኮ ነው እየነገርኳቸው ያለሁት። ሰው አልፈልግም እያለ በግድ እንዴ አልፈልግም። እሺ